ሰላም አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ የቻናሌ ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም የኔ ውዶች እንዴት ናችሁ? እምላችሁ ዛሬ በጣም ነው የከፋኝ ቅመሞቼ ማለት ነው። አንድ ሀቂቃ ማለት ነው። አንቺ ምን ቀን እንደስቦሽ አውቃለሁ እንዳትሉኝ አልሐምዱሊላህ ስለሁሉም ነገር ብቻ ማለት ነው። አሁን ደውሎ ወንድሜ በባህር እየመጣሁ ነው አለኝ መሰላችሁ። ወላሂ ደስ እንዲያናድደኝ በባህር እየመጣሁ ነው። በባህር ምን ልታረግ ትመጣለህ? እኔም አሁን አዲስ ነው የመጣሁት ስለው እኔ ምን አገባኝ ከየትም አጥተሻል አንሽኝ አለ። በባህር እየመጣሁ ነው። ላኢላሀ ኢለላህ እንደው ለካ ምንም የሚረዳኝ የለም ማለት ነው። በቃ ወላሂ እኔ የምጨነቅ የለም ሀቂቃ ማለት ነው። በጣም ነው ያናደደኝ። ደግሞ በህጋዊ መንገድ ይመጣል እያልኩ ማለት ነው በጣም እጥራለሁ ላይ ቪዛ እያፈላለኩልን ነበረ ማለት ነው። ከዛ ቪዛም አልፈልግም ማለት በአቋራጭ ክብረት ነው መሰል የፈለጉት ማለት ነው። አሁን በባህር እየመጣሁ ነው ያለችኝ አንድ ወር ደሞዝ ብቻ ናት። ላይ ወዶች ይዋ አጓደኛ አልበደር አሁን ላይ ታውቃላችሁ ሁሉም ባለ ሀጃ ነው እና ደግሞ ሁላቸውም ይቃማ አውጥተዋል ጓደኞቼ ማለት ነው። እና ሁላቸውም ኢቃማ አውጥተዋል። ኢቃማ እያወጡ እያሰሩ ነው ማለት ነው። ኢቃማ እያሰሩ ነው እና በቃ ወላሂ እኔ በእነሱም አልፈርድም። ማንም የለም የሚያበድረኝ ሀታ ማለት ነው። አሁን ያለችኝ አንድ ወር ደመወዝ ናት። እሱ እየመጣሁ ነው እኛል እንደው ወላሂ እንደው እንደኔ ማነው ይሁሩ ዝብርቅርቅርቅ ያለበት ወላሂ አይቃ ማለት ነው። እንደው ወላሂ ከባድ ነው እንደዚህ አሁን በቃ ከማለስ እንደውላላ ከማለስ እኔ የምፈልገውን ነገር አደርግልሃለሁ እባክህ እየሰራሁኝ ብለው ወላሂ በቃ አይ ወጥቻለሁኝ አልመለስም አለ ማለት ነው። እና እንዲህ ወላሂ እኔ ገና ከመጣሁኝ 5 ወሬ ነው ማለት ነው። 5 ወሬ ነው። ከዛ አሁን እንደውም ባለፈው ቪዲዮ ሰርቼ ነበር ማለት ነው። እኔ ደግሞ ያንን ብር ላኩኝ ማለት ነው። እዲያም ነበረብኝ እዲያንም ለመክፈል እዲያንም ከፈልኩኝ። ከዛ በቃ አሁን ባንክ ያለች 100 ሺህ ብር ብቻ ናት ወላሂ ነው የምላችሁ። እና እዚህ አንድ ወር ደሞዝ አለኝ ማለት ነው። በቃ ከዛ ውጭ የለኝም። ቤተሰቦቻችን ደካማ ናቸው። እንደ ድሮን ከቤተሰቦቻችን ደህና ቢሆኑ ችግር የለውም ነበር ማለት ነው። ያኔ ሽጠውም ለውጠውም ቢሆንም እነሱ እንትን ያኔ ያግዛሉ ማለት ነው። አሁን ላይ እናታችንም አባታችንም እንትኖች ናቸው ማለት ነው። ደካሞች ናቸው። አባታችን ታሟል። እናታችንም እንደዛው የነካሪም ናት ማለት ነው። ማለት ምንም የላቸውም። በፊት አሁን በሰዓት ቢሆን አሁን ችግር የለውም። በሬም አላቸው ላምም አላቸው። ያኔ በግማል ይሸጣል። አሁን ላይ ምንም የለም። በጎችም አልቀዋል፣ ላሞችም አልቀዋል። አንድ ላም ብቻ ናት ያለችው አሁን ሰሞኑን የለኝ ማለት ነው። አሁን እኔ የጨነቀኝ እንዴት አባቴ ነው የምሆነው? እንደሆነስ እንዲህ ወላሂ በፍላጎት ቢሞት እኔ ሞት ነበር ወላሂ። ያነጨችም ግን ወላሂ ለአዚም እየለመንኩት በቃ በህጋዊ መንገድ ትመጣለህ መምጣት ከፈለክ ኢንሻአላህ ፓስፖርትን አውጣ እያልኩ እየለመንኩት አሁን እንደው አሁን በማይፈረድ ሀቂቃ ማለት ነው። አሁን እኔ አላቀምልህም ብሎ ምንድነው የሚፈረደው? አሁን እንደ አንቺ አይነት እህት ይሞት ነው የምባለው ወላሂ ተቃጠልኩ ዝም ብሎ ተቃጠልኩኝ እንደው ወይ የሚረዳኝልኝ ሀቂቃ እንዴ እኮ በባዶ ሰው የለም። እኔ ደግሞ ወላሂ በቃ እንዴት አባቴ እዚህ በለኝ በቃ በህጋዊ ቪዛ ይመጣል ብዬ 500 ሺህ ብር ወሰደ 600 ሺህ ብር ወሰደ ተበድሬም ቢሆን የቤቴንም ካርታ ቢሆን አስይዤ አመጣለሁ አልኩኝ። እንደዚህ አይነት ጉዲ ማሰቡን እኔ ምን ጉዲ አለኝ? እንዲሁ ጉዶች ከመጥፎ ጓደኛ አላህ ይጠብቀን በሁላችሁ ማለት ነው። እንዲሁ ጓደኛችሁ መጥፎ ከሆነ እንዲሁ እናንተ መጥፎ ነው የምትሆኑት ማለት ነው። ወላሂ ምን ብቀሩ ምን ብትሉ አዋላችሁና የምትመስሉ ማለት ነው። እና አሁን ላይ በጣም ነው የከፋኝ ማለት ነው። እንዴ እናንተ
እንዴት አሁን ላይ ነው ላይ ተዛሬ ብቸኝነት ምናምን ከሰምቶኝ አያውቅም ነበር። አሁን በጣም ነው የተሰማኝ ላይ እዚህ ቤተሰቦቼ ናፍቆት ያቃጥለኛል። እሱ ደግሞ የሱ ሀሳብ ብር የለኝ አሁን ሀቂቃ እንደው ሀማና አባቴ ነው የምበደረው። እንደው ሀማና አባቴ ነው የምበደረው። እንደው ሀማና አባቴ ነው የምበደረው። ሀማና አባቴ ወላሂ የት አባቴ ነው የምበደረው? የት አባቴ ነው የምበደረው? ማንስ ነው የሚያበድረኝ ደግሞ? ማንስ በአሁኑ ሰዓት አሁንስ መፈጠሪ ነው የምጣለሁኝ ላይ እናንተ ሁላችሁም ዱአ አድርጉልኝ። እንደው በዱአችሁ አስቡኝ ማለት ነው።